ቤተሰብ በድጋሚ መጥቼባችኋለሁ። እንደው አንቺ ልጅ ሰለቸሽን የት እንሂድ እንደምትሉ ባለሙሉ ተስፋ ነኝ። ግን እንደዛ አይባልም፣ እውነት ለመናገር ነውር ነው። ብቻ ግን አመጣጤ ደስ በሚል ሁኔታ ነው። ጨረቃዎቼ በጣም ብዙ ሰው የሚፈልገው የነበረው ቀን ደርሷል። እሱ ምንድን ነው? የሁለታችሁ የሆነ ፔጅ ይከፈትልን፣ የሁለታችሁ የሆነ ዩቱብ ይከፈትልን እያላችሁ ነበረ በጣም ብዙዎቻችሁ። ባይዘው ዩቱብ ብቻ አይደለም ቲክታክ ላይም የሁለታችሁ የሆነ ቲክታክ ክፈቱ እያላችሁ ነበር። እኔ ብዬ አላቅም፣ እውነት ለመናገር ግን ሀሳባችሁን እደግፋለሁ፣ እስማማለሁ። ሶ በዚሁ አጋጣሚ መልእክቴ ምንድን ነው መሰላችሁ? በዚህ ቻናል ሁልጊዜ በየቀኑ ቪዲዮ መለቀቅ አለበት። ለምንድን ነው መሰላችሁ? በቀን 3-4 ቪዲዮ መስራት የሚችሉ ልጆች ናቸው፣ ሰርተው ማሳይተውናል። ስለዚህ ለምሳሌ ዛሬ በቅምጥሌ ቲዩብ ከሆነ የሚለቀቀው በቅምጥሌ ቲዩብ ትለቃላችሁ፣ በዚህም ደግሞ ትለቃላችሁ ማለት ነው። ነገ ደግሞ በብሩኬ ቻናል ሲሆን በብሩኬም ትለቃላችሁ፣ በዚህም ትለቃላችሁ ማለት ነው። የሁለታችሁ ቻናል ከዚህ በፊት የነበረው ግን ችግር የለውም። ልክ አንድ ቀን በብሩኬ አንድ ቀን በቅምጥል ይቀጥላል። ይህ ቻናል ግን የሁለታችሁ ስለሆነ ግዴታ በየቀኑ መለቀቅ አለበት። ተናግሬያለሁ፣ ወስኛለሁ። ሲቀጥል ደግሞ አሁን ላይ ስለከፈታችሁ በጣም ደስ ብሎኛል። ምክንያቱም ዩቱብ በጣም አዳዲስ ነገሮችን ይዞ እየመጣ ነው። በቀደም እየነገርኳችሁ ነበረ። አሁን ላይ መክፈታችሁ በጣም ደስ ይላል። እና ደግሞ ጋይስ በዚህ ፎቶ በፖስቱት ብቻ 20K መግባት አለበት አሁን ማለት ነው። በዚህ ብቻ ቪዲዮ ስለቁ ደግሞ 50K ኦኬ። ዛሬ ማታ 50K ገብቶ ማደር አለበት። ሰምታችኋል። ከቅምጥል ያላችሁ ከብሩክ ያላችሁ ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ። ከዛ መቀጠል ደግሞ ምንድነውላችሁ የነበር ረሳውኝ። እኔ እኮ ወሬ እችን ፕሮፋይል በቀደም እየነገርኳችሁ ነበር። ለምን እንደሆነ አላውቅም። በጣም ነው የምወዳት። እችን ፕሮፋይል ስላደረጓት ደስ ብሎኛል። ከጀርባ ያለው ራሱ ታምብሌላቸው ላይ ዶሮ ጩጬ እያሉ ምናምኑ ላይ ያለበት ነውና ደስ ብሎኛል። ብቻ ግን ኤችቢ ጨረቃዎቹ ቲዩብ ይላል። ሀይሚ ቲዩብ ይላል ማለት ነው። ማለቴ ብሩክና ሀይሚ ቲዩብ ይላል። የሆነ ነገር ለአዋራ ብዬ እኔ ማለት ነው እግዚአብሔርን ቶሎ ካላወራው ማለት ነው ይጠፋኛል። ያሰብኩት ነገር ስለሚጠፋ ለዛ ነው ምልባችሁና ምልላችሁ ፈልጌ የምሰላችሁ ፕሊዝ ሰብስክራይብ ስታደርጉ ቅምጥሌ ሸር አድርጋለች። ኦኬ፣ ከቅምጥሌ ሸር ገብታችሁ ብሩኬ ሸር አድርጓል፣ በብሩኬ ሸር ገብታችሁ እኔ ሸር አድርጋለሁ፣ በእኔ ሸር ገብታችሁ። ከዛ ውጪ ዝም ብሎ ዩቱብ ቻናል ያገኛችሁትን ሰብስክራይብ እንዳታደርጉ፣ ምክንያቱም ሌባ በዝቷል። አሁን ከዚህ ጋር ብታይ ማለት ነው ገብታችሁ ሰርች ብታደርጉ ማለት ነው ኤችቢ ጨረቃዎቹ ቲዩብ የሚል ነፍ ተከፍቶ ነው የምታገኙት። 1 ሚሊዮን ጊዜ ተከፍቷል። ስለዚህ በእነሱ ሸር ብቻ ኦኬ፣ በእነሱ ሸር። እዚህ ውጭ ደግሞ በዚህ ከፍተው ቪዲዮ ሲለቁም ቶሎ ሊሰርቋቸው ይችላሉ። እሱን እየነገርኳቸው ከዚህ በፊት በደንብ ተደርጎ ስለሚያውቅ ቪዲዮውን እንደለቀቁ ዳውንሎድ ያደርጉና በራሳቸው ይጭኑታል። ያን ደግሞ ቅምጥሌና ብሩክ የምታደርጋላችሁ ገብታችሁ ቶሎ ሪፖርት ያን ቻናል ዝግት። ኦኬ፣ እንደዛ ነው መደረግ ያለበት። ግን ጋይስ ሁላችሁም በኋላም ቪዲዮ ሲለቁ በዚህ በሸሩ እየገባችሁ እሺ፣ መጀመሪያው ሰብስክራይብ ካደረጋችሁ እኮ ይመጣላችኋል። ያንን ነክታችሁ እንትን በሉ። በኋላም ቢሆን ቪዲዮ ሲለቁ ሸር ስለሚያደርጉ ወይም ደግሞ በዚህኛው በሸራቸው እየገባችሁ ቼክ ማድረግ። ኦኬ፣ እኔም ሸር አደርጋለሁ ቪዲዮ እንደለቀቁ ማለት ነው። ለሌባ ክፍተት እንዳትፈጥሩ። ከዚህ በፊት በጣም ባለፈው ራሱ የሆነች ልጅ ቲክታክ ላይ የሆኑ 3 ሴቶች ምናምን እየደበደቧት ያለ ቪዲዮ የተለቀቀው ማን ነበር ስሟ ጠፍቶኛል። ብቻ ግን የእሷ እንትና የሚባል ልጅ አምጡልኝ፣ ምንድን ነበረ ዶላር ነው ምናምን የሚለው ስሙ ዩቱብ ማለት ነው። እሱ ልጅ ዩቱብ ከፈተላት ለልጅቷ ማለት ነው። እግዚአብሔርን ሰርች አድርጌ ስገባ ልጅቷን ሰብስክራይብ ለማድረግ የቻናሉ ብዛት ቻናሉ በጣም ብዙ ነበር። ግን ምንድን ነበር ምርጫዬ? በልጁ ገብቼ ልጁን ፈልጌ በሱ ሸር ገብቼ ነበረ ልጅቱን ሰብስክራይብ ያደረኳት ማለት ነው። እኔ ሌባ አልወድም፣ እኔ አጭበርባሪ አልወድም። እግዚአብሔርን ውሸት፣ ማጭበርበር እንደዚህ ምናምን ሌባ በጣም ነው የምጠላው፣ እጸየፋቸዋለሁ ሁላ። ስለዚህ እንደዛ አድርጉ ልላችሁ ፈልጌ ነው። ምክንያቱም ማለት ነው አሁን እነሱ ቪዲዮ ሲለቁ ዛሬ የሚለቁት ቪዲዮ ለእነሱ ጥቅም አለው። ዛሬ የሚታይላቸው ቪዲዮ ማለት ነው ለሰዓት ይጠቅማቸዋል። በቃ ከነሱ ቤት ብቻ ነው መታየት ያለበት። ሌላ ያ ሰው እኮ ተጠቃሚ አይደለም። በነገራችሁ ላይ ከነሱ ጋር የተጫነ በሌላ ሰው ቢጫን ጥቅም የለውም፣ ለቻናሉም ጥቅም የለውም፣ ለምንም። ግን እነሱን ይጎዳቸዋል። ኦኬ፣ ስለዚህ ጥንቃቄ አድርጉ። ሌባን እኛ ተባብረን ካላጠፋን ማንም ሊያጠፋ አይችልም። እሱን እርግጠኛ ስለሆንኩ አሁን ገብታችሁ ሰርች ብታደርጉ ታገኛላችሁ። በመቀጠል ብሩኬ ቤተሰብ ታሪክ እንስራ የኔና ቅመሜ ሁለተኛ ቻናላችን ነው ብሏል። ኦኬ፣ ስለከፈታችሁ ደስ ብሎናል። ሰብስክራይብ በማድረገናል ማለት ነው። እንግዲህ ቲክቶኩን አጨናንቁት ጋይስ። ቲክቶኩን እንደዚሁ ጥንቅንቅ አድርጉት እንደተለመደው። ዩቱብ ያላችሁም ሁላችሁም ሸር አድርጉ። እንዲሁ ደግሞ ላይክ ማድረግ ደግሞ አይረሳ። ላይክ ለሌላ ሰው እንዲደርስ ያደርጋል ማለት ነው። ከዛ ቅምጥሌ ደግሞ ሪከርድ እንስበር ቤተሰብ አለች ማለት ነው። እሺ እንሰብራለን ቤተሰብ። ይህ ቻናል የሁለታችን ቻናል ነው። ታሪክ እንስራ፣ ሰብስክራይብ አድርጉን፣ ዛሬ ማታ ይጠብቁን ይላልና
ይመቻችሁ። ስለዚህ ከዚህ በኋላ ላይቭ ሲገቡም እኔ የምለው አንድ ምክር ልምጋራችሁ ደግሞ እዚህ ጋር ማለት ነው። ለምሳሌ ሀቢባን ታቋታላችሁ። ሀቢባ ላይቭ ላይ ስትገባ እንትኗ ዩቱባ ጋር ኮንታክት ነው፣ ዩቱባ ጋር የተያያዘ ነው። ኦኬ ዩቱባ ጋር የተያያዘ ስለሆነ ቲክታክ ላይቭ ላይ ስትገባ ወደ ዩቱባ ይመጣል ማለት ነው። ስለዚህ ጨረቃዎችም ላይቭ ላይ ስትገቡ ምንድን ነው የሚባለው ጠፋኝ፣ የዩቱቡን የዚህን ዩቱብ ማለት ነው የሁለታችሁን ከዛ ጋር ላይቡን ኮንታክት ታደርጉትና ላይ የምታስተላልፉት ነገር በሙሉ ዩቱባችሁ ላይ የሚቀመጣል ማለት ነው። እናንተ ሪከርድ እያደረጋችሁ ፖስት ሳይሆን እዛው ጋር ኮንታክት ታደርጉታላችሁ። እንዴት ኮንታክት እንደሚደረግ አይዶን አላውቅም፣ ግን ምናልባት እናንተ አይዲዮ ይኖራችኋል፣ ኦር ደግሞ ካሜራማናችሁ ቤኪ ሊኖረው ይችላል። እንደምንም ሰርች አድርጋችሁ ያው የሆነ ነገር እኛ ፈልገን የምናጣው ነገር የለም፣ ሰርች አድርጉ ታገኙታላችሁና እንዴት ኮንታክት እንደሚሆን ምናምን ያው እናንተ ደግሞ ብዙ ሰዎችን ታውቃላችሁ። ቼክ አድርጉ። በቃ መጠየቅ ኖር አይደለም ጠይቁ። እሱ ነገር ደግሞ በጣም እንደሚጠቅማችሁ አውቃለሁ። ያንን ኮንታክት አድርጉ ዩቱባችሁ ጋር ኦኬ። ምክንያቱም ኦልሬዲ ላይቭ ናችሁ፣ ላይቭ ገብታችኋል። ስለዚህ ላይቭ የገባችሁትን ነገር በዩቱባችሁ ብታስተላልፉ ጥሩ ነው ብዬ አስባለሁ። ለእያንዳንዱ ነገር አንደኛ ሌላውን ነገር ተውትና ማለት ነው ነገ ከነገ በኋላ ላይቭ ጌም እንደዚህ ላትቀጥሉ ትችላላችሁና ለነገ ከነገ በኋላ ለትውስታ ይሆናችኋል። በቃ እንደዚህ እኮ ነበረ ምናምን ትላላችሁ። አይነው በብዙ ቦታዎች ሪከርድ ልታዩ ትችላላችሁ፣ ግን ፈልጋችሁ ሌላ ቦታ ከምታዩ ይሆናል ከራሳችሁ ጋር ቢቀመጥ ብዬ አስባለሁ። ጠዋት ደግሞ የሆነ ኮሜንት አይቼ ነበርና ምን ይላል ኮሜንቱ መሰላችሁ? እንደዚህ ምንድን ነው ይህን ጊዜያችሁን ተጠቀሙት። ምንድን ነው ሰው ይቀየራል፣ መወደድ እንደዚህ ላይ ቀጥር ይችላል ና ሚል ብቻ የበሳል አይነት ምክር አይቻለሁና እውነት ነው። ጊዜያችሁ አሁን የመስራት ጊዜ ነው፣ ተጠቀሙበት። ይህን ቻናል ስለከፈታችሁ ደስ ብሎኛል። ማርያምን ከልቤ ነው። ደግሞ ዛሬ ያቸውማ ሲያምሩ ደግሞ እንደዚህ በቃ ብሩክ የሳማት ቅብጥሬ ደግሞ አይኗን ጭፍና አድርጋ ምናምን ነገር መጥተዋል። በዚህም መጥተው ደስ ብሎናል፣ ደስ ይለናል። ቲክታክ ላይ ደግሞ ላይቭ ላይ ደግሞ ይመጣሉ፣ አብረን ደግሞ ይቀወጣል ማለት ነው። ያው ይቀውጡታል። እኔማ ግን ምስኪን እኔ ተኛለሁ፣ ጠዋት አይዋለሁ። ለማንኛውም ሪከርዳችሁን ዛሬ በቅዱስም ሊመጡ ይችላሉ። ያው ምንድን ነው ዋናው አይዲያ መስራት ይችላሉ ማለት ጊዜ ያላቸው ነፍ ጊዜ ያላቸው አይዲያ ክሪት ማድረግ ይችላሉ። ጎበዝ ናቸው ምናምን። ጊዜ የሌለው ሰውና አይዲያ ክሪት ማድረግ ማይችል ሰው ያው ምንም ቢከፍትም ምን ሊያደርገው ነው ትላላችሁ። እነሱ ግን ብቃት አላቸው፣ ጎበዝ ናቸው። ስለዚህ ያን ነገር ነው ያለን። በቅዱስ ቤት ይመጣሉ እያላችሁ ነበር ኮሜንታተሮች። ሊሆን ይችላል። ምክንያቱም ትናንት በእነሱ መጣል፣ በዛ ላይ ደግሞ 50K እንዲገባ ይፈልጋሉ። በሱ ቤትም በዚህም ሊመጡ ይችላሉ ብዬ አስባለሁ። ያው በዚህማ ሊመጡ ይችላሉ ሳይሆን መጡ፣ ኦልሬዲ መጥተዋል። እና ይለያችሁ፣ ከፍ ከፍ በሉን። አያችሁ ግን መኖር ደጉ ማርያምን ሰው ከኖረ ከሚስት ወልዳል ተብሏል። ይህ ብልግና ቃል አይደለም ጋይስ። ምክንያቱም ማለት ነው ኖርን፣ አየናቸው፣ አደጉልን፣ በጓደኝነት ቆዩ፣ እዛ ፍቅር፣ ከዛ አብሮ መኖር፣ ከዛ ደግሞ ቻናል አብሮ በአንድ ቻናል መንቀሳቀስ። ያው ዞሮ እኮ ያኛው ቻናልም ያንዳቸው ብላችሁ መጥራት ትችላላችሁ። ግን ይሄኛው ደግሞ ይበልጥ የሆነ ደስ የሚል ነገር አለው፣ ስሜት ይሰጣል ይመስለኛል። አይዶን ነው ምክንያቱም የብዙ ሰው ጥያቄ ስለሆነ። ስለዚህ በዚህ በጀመራችሁ ደግሞ ቲክታክ ፔጅም ደግሞ ብትከፍቱ ደስ ይለናል። እንግዲህ አንድ ነገርኛ ተደርጎልን ካየን መቼም በቃን አንልም አይደለ? የሆነ ነገር ፈጣሪ ወይን አድርግልን እንልና ያ ነገር ሲደረግልን ወደ ሌላኛው እንሄዳለን እና የሰው ልጅ ፍላጎት አያልቅም። እሱን ታውቃላችሁ። ጨረቃዎቼ ወዳችኋለሁ። አይ ላቭ ዩ ሶ ማች። አይ ላቭ ዩ ሙጭጭ ሞርዛን እና የኔ ፈገግታዎች በቃ ዛሬ ፏ ያለቀን ነው። ደስ ይላል። እግዚአብሔርን በቃ ፏ በሉልኝ። ወዳችኋለሁ። መልካም ጊዜ ሁላችሁ። መልካም ምሽት ባይ